ሚኔ ሞታ ተገኘች። ቱርካን ሚስጥሩን አፈነዳችው። ትክክለኛ ልጁ ዳኑሽ እንደሆነች ፋቲ አወቀ። ቱርካን ታሰረች። ስለ ሚኔና ሶመር ግንኙነት ሲደመር ልጅም እንደወለዱ እርሷም ኪራዝ እንደሆነች ቱርካን አውቃ ከሶመር ጋር ግብግብ ላይ ናት። በዛ ላይ እርሷም ከሶመር አርግዛለች። ቆፍረን የቀበርከኝ ምን እንዳደረግከኝ አንተ በደንብ ራስህ ታውቀዋለህ። አሁንስ በቃሽ ቱርካን፣ ሕይወትሽን የሚያበላሽ ነገር ምን አደረግኩኝ? ለምንድን ነው ልጃችን እንዲወለድ የማትፈልጊው? ቆየኝ ያክል ለምንድን ነው ማርገዝሽን የጠላሽው? ንገርኝ፣ ምክንያትሽን ንገርኝና ከዚህ ልሂድልሽ። ሂድልኝ፣ ሂድልኝ፣ አዎ ሂድልኝ። ውጣልኝ፣ ውጣልኝ እያልኩ ነው። ውጣልኝ፣ ልቀቅኝ። እስካልነገርሽኝ ድረስ ወዴትም አልሄድም። አቁም እንጂ ቁሚ። እውነቱን ልንገርሽ፣ ከኔ በላይ አንቺ ይህንን ልጅ ትፈልገዋለሽ። ድምፅህን ራሱ መስማት አስጠልቶኛል። አልፈልግም። ሂድ፣ ውጣልኝ፣ ውጣልኝ ከዚህ። በቃኝ፣ ሂድ፣ ውጣልኝ፣ በቃኝ። ከዚህ በኋላ የኔና ያንተ ነገር እዚህ ላይ አብቅቷል። በቃ ውጣ። ሶመር በእልህ ወደ ሆቴሉ መጠጥ ቤት ሄዶ 1 2 3 4 5 ጊዜ ደጋግሞ ይጎነጫል። እዚህ ምን እያደረግሽ ነው ወይዘሮ ሚኔ? የት ናቸው? ንገሪኝ። አላውቅም። ሂጂ ከክፍሉ ውጪ። በደንብ ተመልከችኝ። አንቺ የማስረቢ ሰራተኛ ለቱርካን የተከላከልሽላት ነው እንዴ? ንገሪኝ እስኪ። ሶመርና ቱርካን የት ሆቴል ነው ያረፉት? ንገሪኝ እያልኩሽ ነው። ሶመርን ማግኘት አለብኝ። አላውቅም አልኩሽ። ኪራዝ እያለቀሰች ነው። መሄድ አለብኝ። ራስህን አረጋጋ ፋቲ። ያንተ ልጅ ማን ናት? ዶኑሽ ወይስ ዳሪያ? ዳሪያ ናት አይደለም እውነተኛ ልጅህ? ምሽት ላይ የዩኒቨርሲቲ ዶርም ውስጥ ዳሪያ ወደ ክፍሏ ስትገባ የትምህርት ቤት ባላንጧ የነበረችው ጃናን የዶርም ደባሏ ሆና ታገኛታለች። እዚህ ምን ታደርጊያለሽ? ሂጂ ቃሽን ሰብስቢ። አንቺ ራስሽ እዚህ ምን ታደርጊያለሽ? ሂጂና ሌላ ክፍል ይስጡሽ። አቁሙ። ምን እያደረጋችሁ ነው ሴቶች? ከዚህ ልጅ ጋር አንድ ላይ መኖር አንችልም። ጥሩ። ስለዚህ ሆቴል ወይንም አፓርታማ አሊያም ደግሞ ቤት ተከራይታችሁ መኖር ትችላላችሁ። ሳዲቅ ምን ሆነ ነው? ምን ተፈጥሮ ነው? ዛሬ ከመሱት ጋር ወደ ድሮ ሰፈር ሄደን ነበረ እና የመሱት እናትና አባት መሱትን ተመልሰው ለመውሰድ መጥተው ነበረ እና በሚመጡበት ጊዜ ባጋጠማቸው የመኪና አደጋ ከዓመታት በፊት ሞተዋል ብለው ነገሩኝ። ወይኔ! እና ልጁ አሁንም ወደ እናትና አባቴ ጋር ውሰደኝ እያለኝ ነው። እንዴት አድርጌ ነው የምወስደው? ወንድሜም እንደዚህ አይነት የእንጨት አልጋ አለው። መሱት ወንድም አለህ እንዴ? አዎ አባቴ ሳዲቅ ወደ ጀርመን ይዘውት ሄደዋል። ወንድሜ መሱት ወንድም ካለው ወንድሙን መፈለግ አለብኝ። የነዳሪያ ዶርሞ ሁለቱ ብቻ ናቸው የገቡት። ጃናን ጀርባዋን ስታለቅስ ዳሪያ አዝና ተጠግታት ጓደኛ ማቾች ይሆናሉ። በጣም ደስ የሚል ምግብ ነው። አቶ ሳዲቅ ጸሐፊ ሰርግ አለባት እና እረፍት ልትወጣ ነው። ዶኑሽ ትምህርቷን እስክትጨርስ ለምን ጸሐፊ አትሆንም? ጥሩ የሥራ ዕድል ይመስለኛል። ይሆንላታል ብለህ ነው? እስኪ ላውራትና አሳውቅሃለሁ። ደስ ይለኛል አቶ ሳዲቅ። ነዛሃትን በአጋጣሚ መንገድ ላይ አግኝታት ሩቻን ጠለፍ አድርጋ ወደ ካፌ ወስዳ ታናዝዛታለች። ለምንድን ነው ቆይ 10 ጊዜ የምትደውይልኝ? ምን ፈለግሽ ሚኔ? ሶመር ማውራት አለብን። እንደዚህ ከነ መፈጠር ረስተኝ መኖር አትችልም። መጥፎ ነገር ይፈጠራል እያልኩ ነው። የተረገምሽ። አሁን ቱርካን ተኝታለች። ማታ እመጣለሁ። ሁሌም የምንገናኝበት እጠብቅሃለሁ። የነዳሪያ ዩኒቨርሲቲ ትናንትና የተዋወቃት ልጅ በተማሪዎች ተከቦ ስታየው ተማሪ መስሏት ጥቂት እየዘለፈች ስታወራው ፕሮፌሰር እንደሆነ ይነግሯታል። ዳሪያ ታመልጣለች። ሩቻን ነዛሃትን አወጣታት። አንድ አስደንጋጭ ዜና ይዛ ወደ ፋቲ ሱቅ ትገባለች። እንኳን ደህና መጣሽ ወይዘሮ ሩቻን፣ ተቀመጪ። ልጄ ናፍቃኛለች። ዳሪያ ጋር አሁኑኑ ሄጄ አናግራታለሁ። ዳሪያ ጋር ሄደ ልታወራት? በጣም የምታሳዝን ሰው ነህ። ዳሪያ አትበል እባክህ። ፋቲ፣ ዳሪያ ልጅህ እንደሆነች ነው አይደል የምታስበው? ዶኑሽ ናት እውነተኛ ልጅህ። ምን? ሆቴል ውስጥ ሶመር የቱርካንን አይኖች እያየ አልጠግባት ብሏል። ይቅርታ እባክህ ዛሬ ራት ልጋብዝሽ። ምሽት ላይ ቱርካን እየበላሽ ከአሳው ለልጃችን የአእምሮ እድገት በጣም አሪፍ ነው። እባክሽ ብዬ። የት ነው የተዋወቃችሁት? ከማን ጋር? ከሚኔ ጋር። የኔ ቆንጆ እባክሽ ቀን አወራን አይደል እንዴ? አይላ ሚኔን ጥሪያት። እመቤት ሩቻን ሚኔ ቤት ውስጥ የለችም። የልትሄድ ትችላለች። የሆነ ቦታ ነው የሚሆነው። በይፈልጊያት። ኪራዝም የለችም። ምን ማለት ነው ደግሞ ይሄ? ሁሉም ቦታ ፈለግኳት፣ ግን ወይዘሮ ሚኔንም ሆነ ልጇን ማግኘት አልቻልኩም። ምናልባት አምልጣ ይሆን እንዴ? እመቤት እዚህ መጠጥ ቤት ናት። ሚኔ እየጠጣች ሚኔ እየጨፈረች ናይት ክለብ ውስጥ ዓለሟን እያየች ነው። ሚኔ ልብ ውስጥ ስለነበረች ነው አይደለም የሰርጋችን ቀን ምሽት ላይ ጥለኸኝ ሄድከው?
ጠጥተህ መጥተህ እኔነቴን ተጠቅመህ ጠዋት ደግሞ አላውቅሽም አልከኝ። ለዛ ነበር አይደለም? በዛ ሰዓት ሚኔ እርጉዝ ነበረች እና አቶ ሶመር ከኔም ልጅ ፈለገ። ምን አይነት ጅል ነኝ ግን እኔ። ከዛ የእናትህ ቤት ልጅህንና የልጅህን እናት ይዘህ መጣ። ከዛ እንደ እውነተኛ ባል ከኔ ጋር ታስመስላለህ፣ ታሳፍራለህ። ብርሃት የምትፈልገውን እየገዛችሁ በሙሉ ስትመጡ አልነበረም? ንገረኝ። ይህንን ሙሉ አልጠረጠርኩኝም። በየደቂቃው ልጅህን ስታቅፍም ምንም አልጠረጠርኩም። ግን አንተ በጣም ቀፋፊ ሰው ነህ። የዓለም መጥፎ ሰው ማለት አንተ ነህ ሶመር። ቱርካን እንዳትከተለኝ። አባት እናትና ልጅን አገናኘ። ሩቻን ደጋግማ ለኦዛር ትደውላለች፣ ይዘጋባታል። ወይ ካልሆነ ለፖሊስ እናሳውቅ እንዴ እመቤት? አይ ሹፌሬን ጥሪልኝ። ሄሎ ሳሉክ፣ እኔ ሕፃኗን ይዛ ጠፍታለች። የትም ትሁን የት ብቻ አያገባኝም። የልጅ ልጄን ከየትም ብለህ ፈልገህ አምጣልኝ። ቱርካን እባክሽ፣ በፈጠረሽ ቱርካን እባክሽ፣ ተይ እባክሽ፣ ልቀቀኝ ሾመር፣ ልቀቀኝ በፈጠረሽ። ሾመር ምን ያደረግሽ ነው? እባክህ እያልኩ ክፈትልኝ እያልኩ። ክፈትልኝ። ለምንድን ነው የምትቆልፍብኝ? ክፈትልኝ ብያለሁ። ያለበለዚያ ጉሮሮ እስኪሰነጠቅ ድረስ ጮኬ በሁሉም ሰው ፊት ነው የማዋርድህ። ሚስቴ ነሽ፣ የትም መሄድ አትችይም። ግን ሚስት አይደለሁም፣ ያንተ ሚስት አይደለሁም። ይኸውልህ ሶመር፣ ይኸው ቀለበትህ። ቱርካን እሺ ትሄጃለሽ፣ ግን መጀመሪያ ስሚኝ። ከልብ ያፈቀርኩሽ፣ በሩን ክፈትልኝ። ሶመር ከዚህ በኋላ ከኔ 40 ክንድ ትርቃለህ፣ ገባ? ላይህ ራሱ አልፈልግም። ልጄ እንደምትወዱ አድርጌ ነው የሠራውልህ ብላ። በእኔ ተጠቅመህ ወደ እናቴ ጠጋ ማለትህን አቁም አባዬ። ከእናቴ ራቅ። ከዚህ በፊት የጎዳሃት ይበቃሃል ልጄ። እናትህን መቼም ብቻዋን አልተዋትም። አቶ ኦዛር፣ ቅዠቱ አብቅቷል። ከእናቴ ትርቃለህ፣ ገባ? እሺ ጥሩ። አንተንም እናትህንም መቼም አልተዋችሁም። በናፍቆት ውስጥ ተሰቃይ። እርሱ በሯ ላይ ከኢዝሚር ድረስ መጣላት። ሰርዳር እንዴት እዚህ መጣ? ናፈቅሽኛ። ግን እኮ ከኢዝሚር እዚህ ለመድረስ ከአንድ ሰዓት ተኩል በላይ ይፈጃል። ለእኔ ግን 5 ደቂቃ ነው። ዶኑሽ! አቤት እማዬ፣ እየመጣው ነው። በቃ ሰርዳርናና ከዚህ ጋር እንሂድና። ከእርሷ ጋር ምንም ነገር የለኝም። የልጄ እናት ብቻ ናት። ኪራዝን ለመጠበቅ ነው። ስለ ሚኔ ምንም ግድ የለኝም። ታዲያ እንዴት ነህ? ትምህርት አሪፍ ነው? ያለ አንቺ በጣም ሕይወት ከባድ ነው። እኔም ከብዶኛል ዶክተር ሰርዳር። ዶኑሽ፣ አሁን ነፍሴ የተረጋጋች። በጣም ናፍቀሽኝ ነበረ። ሶመር ደክሞት እጁን በቁልፉ እንደያዘ ተኝተዋል። ቱርካን ቀስ ብላ ተነስታ የሆቴሉን በር ቁልፍ ልትወስድበት ስትል ሶመር ይነቃል። አፈቅርሻለሁ ቱርካን፣ የትም መሄድ አትችይም። ዶኑሽ የኮርማኖች ድርጅት ውስጥ በጸሐፊነት ተቀጥራ ስራዋን ዛሬ አሃዱ ብላ ጀምራለች። ሶመር መሬቱ ላይ፣ ቱርካን ሶፋው ላይ ተፋጠው እንዳደሩ ነቅቶባቸዋል። ሚኔ ልጇን ይዛ ሐኪም ቤት ውስጥ ከነስሪን ጋር በድንገት ይገናኛሉ። ሚኔ ደክማለች። ዕቃ ወድቆባት ልታነሳ ስትታገል ነስሪን አንስታ ትሰጣታለች። ደህና ነሽ? ቆይ አምጫት፣ እኔ ላግዝሽ። ታክሲ ጠርቻለሁ። የሚኔን መድከም፣ ሌቱን ሙሉ አለመተኛቷን አይታ ነስሪን አብራት ትሄዳለች። ወደ ኮርማኖች ቤት ንዳው። በፍጹም ወደዛ እንዳትነዳ። ታዲያ ወዴት ነው የምትሄጂው ልጄ? ገሃነም። እሺ ሹፌር፣ ወደምነግርህ ሰፈር ንዳው። ቱርካን ሚኔ ደጋግማ ለሶመር እንደደወለችለት ታያለች። አብልታ ጠጥታት ነስሪን አሁን ሚኔ ነቃ ብላለች። የቱርካንን የሰርግ ፎቶ ስታይ የቅናት በሽታዋ በድጋሚ ይነሳል። ልጄ ለምንድን ነው እንደዚህ የምትሆኘው? እባክሽ ይቺ ምስኪን ልጅ አታሳዝንሽም? እናቷ እኮ ነሽ። ስለምን ተስፋ ትቆርጫለሽ? ልጅሽን አርፈሽ ለምን አታሳድጊም? ለእኔ ያን ያህል ቀላል ይመስልሻል? ቤተሰብ፣ ጓደኛ፣ ወዳጅ ዘመድ የለኝም። የምሸሸግበት የማርፍበት ቦታ እንኳን የለኝም። ቤተሰቦቼ እንኳን አይፈልጉኝም። ቱርካን ግን እድለኛ ናት። አሁን ልጅ አለሽ፣ እናት ነሽ። በፍጹም ተስፋ እንዳትቆርጪ። ልጅቷ ተነሳች። ቆይ ውሃ ላሙቅልሽና ገላዋን ታጥቢያታለች። በሶመር ስልክ ያሉበትን የሆቴል አድራሻ ቱርካን ለሚኔ ትልክላታለች። እየጠበቅኩሽ ነው የኔ ፍቅር። ነስሪን ሞቅ ያለ ውሃ ይዛ ስትመጣ ሕፃኗ ብቻዋን ናት። ሚኔ! ቱርካን እባክሽ ለፍቅራችን ለትዳራችን አንድ ልንስጠው። ባለፈ ስተቴ ሳይሆን በዛሬው እኔነቴ ተርጉሚው። እባክሽ መኝኝ እባክሽ። ቁርስ ሳይደርስ አይቀርም። እዚህ ምን ታደርጊያለሽ ሚኔ? ለምን መጣሽ? አንተ እኮ ነው የጠራኸኝ። እኔ አልጠራሁሽም። ቱርካን? አዎ እኔ ነኝ የላኩላት። ብራቮ፣ ጥሩ አድርገሻል። የሚገርም ፊልም ነው ቱርካን ውዴ። የኪራዝ አባት ሶመር እንደሆነ እንዳወቅሽ አየሁ። አንቺም አሁን እርጉዝ ነሽ። ልክ ስትወልጂው እንደኔ ጥሎሽ ሌላ ሴት ጋር ደግሞ ይሄዳል። ሚኔ አቁሚ እባክሽ፣ እየዋሸች ነው። እንደዛ ያለ ነገር አይፈጠርም ቱርካን። ደጋግሜ ጠይቄሽ ነበረ። የልጅሽ አባት ማን ነው ብዬ ጠይቄሽ ነበረ። እንዳልነግርሽ ያደረጉኝ ሶመርና ታላቋ እናቱ ናቸው። አሁን ጊዜው አይደለም እያሉ ያስፈራሩኛል። እና አንቺም ከወለድሽ በኋላ ይሄ ነው ዕጣሽ የሚሆነው። ሚኔ አሁንስ በቃሽ ሚኔ፣ አበዛሽው። አፍሽን ዝጊ የኔ ፍቅር። ይቺ እብድ የምታወራውን ነገር አትመኛት እሺ? እባክሽ አትመኛት። ደህና ነሽ? እመኚ። ልመንህ አይደለ?
አንቺን ብዙ ጊዜ ደግፌሽ ከጎንሽ ቆሜ ነበረ። በጣም ታሳፍራላችሁ። ቱርካን እባክሽ ልቀቀኝ፣ ዞር በል ከመንገዴ። ቱርካን እባክሽ፣ ቱርካን የኔ ፍቅር እባክሽ በፈጠረሽ ልቀቃት። ቲር ተዋት። ቆይ አንቺ ምን አይነት ቀፋፊ ሰው ነሽ? ሚኔ እገልሻለሁ። ሚኔ ልቀቅኝ፣ ነፍሰ ገዳይ ታደርጊኛለሽ። ሶመር ወዴትም አትሄድም፣ ወዴትም መሄድ አትችልም። ሶመር ዛሬ ቀን እንዳይፈርድብሽ። አሁን እኮ ሁሉም ነገር ይፋ ወጥቷል። ከዚህ በኋላ የሚይዘን ነገር የለም። ሁሌም አንድ ላይ እንሁን። እባክህ ኪራዝን አብረን እናሳድጋት። ህልማችንን እኮ እውን ሆነ። እባክህ አትከተላት። ዞር በይልኝ ሚኔ። በእውነት ምልልሃለሁ፣ ጥለይን ከሄድ ከዚህ ላይ ወድቃለሁ፣ እዘላለሁ። ነግሬሃለሁ። ሶመር ዘላለሁ። ሶመር ጥሏት ቱርካንን በሩጫ ይከተላታል። ሚኔ ከሆቴሉ ህንፃ መደገፊያ ላይ ወታ ብረቶቹን አልፋ ራሷ ለማጥፋት እጆቿን አውጥታ በእጇ ብቻ ብረቱን ተመርኩዛ ይዛለች። ቱርካን ከሶመር እየሸሸች፣ ሶመር እየተከተላት፣ ሚኔ የያዘችውን ብረት ለቃ ይህን ከሚያክል የሆቴሉ ህንፃ ላይ ትፈጠፍጣለች። ጩኸቱን ሲሰማ ሶመር ወደ ክፍሉ ሲመለስ ሚኔ አድርገዋለች። አይሆንም፣ ሊሆን አይችልም፣ አይሆንም። ፍጠን፣ አምቡላንስ ጥራ። ወይ ካልሆነ ለሶመር ደውለን እናሳውቀው እንዴ እህቴ? አይ ትንሽ እንጠብቅ። በዛ ፍጥነት ቆየት ሄዳ ነው። ሄሎ አቶ ዛር፣ ከፖሊስ ጣቢያ እየተደወለ ነው። ከፖሊስ ጣቢያ? ምንድነው? ምን ተፈጥሮ ነው? ሙስጠፋ በአባቱ መብት አዲስ ማንነት፣ አዲስ መኪና፣ አዲስ ልብስ ለውጧል። አቤት እንዴት ታምራለች መኪና ሙስጠፋ። ሚኔ ቆይ በሕይወት አለች? እባክህ ንገረኝ ዛር። አላውቅም ሩቻን፣ አላውቅም። እንሂድ። ሩቻን ደህና ነሽ? አይዞሽ እሺ፣ በቃ አንቺን ሹፌር ወደ ቤት ያድርስሽ። አይሆንም፣ ና ግባና እንሂድ። ግባ። በሕይወት አለች? አናውቅም። ሚኔን የት ነው የምታውቂያት? የሆቴሉ ሰራተኞች የአንቺና የባለቤትሽ የአቶ ሶመር ክፍል ውስጥ ከፍተኛ ጩኸት እንደነበር ቃላቸውን ሰጥተዋል። እዘላለሁ ስትል ትቻት ቱርካን ጋር እየተከተልኳት ነበረ። ከዛም ጩኸት ሰማሁ። ከዛ ወደ ክፍሉ ተመለስኩ። ለምን ወይዘሪት ሚኔን ጠራሻት? ባልሽስ ለምን እርሷ ላይ ጮኸባት? ፖሊስ ምርመራውን ቀጥሏል። ሶመርም ቱርካንም አያነሱ። ምን ላብድ ነው? ነዛሃት፣ በእርግጠኝነት መጥፎ ነገር ተፈጥሯል። እሺ የልጅ ሴት ነው ያለው ኮሚሽነር? እስካሁን አልተገኘም። የፖሊስ ቡድኑ በየቦታው አሰሳ እያደረገ ነው። አንቺን አስፈትቻለሁ። ለአቶ ሶመርም የምችለውን ነገር በሙሉ አደርጋለሁ። አቃቢ ሕግ እሱ ላይ ክሱን መስርቶበታል። የጉድ ቀን ምሽት ላይ ሆስፒታል ቱርካንና ሩቻን ሚኔ የተኛችበት ሆስፒታል መጥተዋል። ነርስ ሚኔ እንዴት ናት? በሕይወት አለች? አሁን እንዲህ የምልሽ ነገር የለም። ከፍተኛ ቀዶ ጥገና እየተደረገላት ነው። አጥንቶቿ በሙሉ ተሰባብረዋል። እስካሁን በሕይወት መቆየቷም ተአምር ነው።